الحمد لله رب العالمين حمدا يوافي نعمه ويكافي مزيده وصلى الله وسلم وبارك على نبينا محمد وعلى آله وأصحابه ومن اقتفى أثره واهتدى بهديه إلى يوم الدين أما بعد عند النبي صلى الله عليه وسلم يتناقروا حديث መሰረት በማድረግ ነው መልእክቴን እያስተላለፍኩ ያለሁት اغتنم خمسا قبل خمس ይላል ከአምስት ነገር በፊት አምስት ነገሮችን ተሻማ ከማርጀትህ በፊት ወጣትነትህን ባተሌ ከመሆንህ በፊት ጊዜህን ከመታመም በፊት ጤንነትህን ከመሞትህ በፊት እድሜህን ከመደህየትህ በፊት ሀብትህን ተጠቀም እነዚህ አምስት ነገሮች ወጣትነት ሀብት እድሜ ጤንነት በጣም ውድ ነገሮች ግን ብዙ ሰዎች በከንቱ የሚያባክኗቸው ሳይጠቀሟቸው ነገ የሚጸጸቱባቸው ነገሮች ናቸው ይሄ ወጣትነት እንግዲህ በዘመናችን የምታዩት በብዙ ነገር ተጠምዷል ወጣቱ ማከለኛ እድሜ ላይ ካለው ሰው የበለጠ ለወጣቱ የተዘጋጀው ወጥመድ ብዙ ነው ምንጊዜም ሸይጣን ለሁሉም ሰው ወጥመድ አለ ነገር ግን ይሄ ጎጂ ነው ይሄ ጠቃሚ ነው ብሎ ለይቶ ከጎጂ ነገር ላይ መራቅ የባለቤት የዘመን ክፉ የለውም የሰው ክፉ ነው እንጂ ስለዚህ ነው ጊዜን አትሳደቡ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም لا تسبوا الدهر فإن الله هو الدهر يقلب الليل والنهار ጊዜ ማለት ፀሐይ መውጣት መግባት ሌሊት ቀን ነው جعلنا الليل لباسا وجعلنا النهار معاشا እዚህ ጊዜ ውስጥ ክፉ የሚሰራ አለ ጥሩ የሚሰራ የተረገመም የተመረቀም ጊዜ የለም በነገራችን ላይ ጊዜ በራሱ ጊዜ የሚሽከረከር የአላህ መخلوቅ ነው ተጠቃሚው እርጉም ሊሆን ይችላል እርጉም ነገር ስለሚሰራ ጥሩ ሊሆን ይችላል ጥሩ ስለሚሰራ የነብዩ ሰሃቦችና አቡ ጀህል አንድ ዘመን ነው የኖሩት ግን በክፋት የተሰማራና በልማት የተሰማራ የሁሉም ማረፊያው የተለያየ ነው በተለይ ወጣትነት ደግሞ ዕውቀትም የሚቀሰምበት ኸይርም ለስራ ካልክ ጉልበትህ ይታዘዛል አቅሙ አለ ለመጾም ለመማር ለመስገድ في سبيل الله ትግል ለማድረግ በማንኛውም አባብ الخير ላይ የተሻለ አቅም ያለው እሱ አቅሉም ራሱ ከፈት ያለ ነው አብዛኛው የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ወጣቶች ነበሩ ሽማግሌዎቹ አልፎ አልፎ ቢኖሩም የነበረውን ላለመልቀቅ ሲታገሉ ነበር ያሉት ስለዚህ ይሄንን የወጣትነት እድሜ ዛሬ የተደቀነልን ፈተና ታያላችሁ ሰውን ወደ ፈሳድ ለማስኬድ ድሮም ቢኖርም ዛሬ በጣም በቴክኖሎጂ የታገዘ ለጥፋት የሚጋብዘው የበረታ ወቅት ነው እዚህ ላይ ጠንካራ መሆን ነብዩ ሰለላሁ ዐለይሂ ወሰለም አኺር ዘመን የሚመጡ ሰዎች አሉ አንዳቸው እናንተ የምታገኙትን የ50 ሰው አጅር ያገኛል አሉ እንዴት ነው የ50 ሰው አጅር የሚያገኘው እኛ ሳናገኝ ሰሃቦት ብለው ሲጠይቋቸው انكم تجدون على الخير اعواننا እናንተማ ለቁም ነገር የሚያግዛችሁ ብዙ ሰው አለ የጋነ ያላችሁት ማለታቸው ነው ሰሃባ ጋር ያሉ የአኺር ዘመን ሰዎች ለኸይር የሚያግዛቸው ያንሳል በመጥፎ የሚጋብዛቸው ይበዛል እዚህ ውስጥ የሚባክን ወጣትነት ሰውየው ትክክለኛ መስመር የሚይዘው መስመር የሚለቀው በዚህ ሰዓት ነው አንዴ ሸርተት ካለ መመለሻ የለውም ቢመለስ እንኳን ብዙ ነገር ከጠፋ በኋላ ነው የሚመለሰው ለዚህ ነው ሸባበከ قبل حرمك ያሉት ከማርጀትህ በፊት እንደው ቅንናት እንኳን ቢኖርህ ጉልበት አይፈቅድልህም
አእምሮ ይደክማል፣ ሁኔታዎች አይፈቅዱም። አላህ ሰውን በሶስት መርሐላ ነው የፈጠረው። ከተወለደ በኋላ ያለውን ነው። በእናት ማህፀን ውስጥ ብዙ እርከኖች አሉ። ከወጣ በኋላ ግን خلقكم من ضعف ከደካማነት ثم جعل من بعد ضعف قوة ይላል። ከደካማነት በኋላ ጉልበት ይመጣል። ثم جعل من بعد قوة ضعفا وشيبة ከጉልበት በኋላ ደግሞ ድካምና እርጅና ይመጣል። እንደፈለገ ይሮጥባት የነበረችው እግሩ አልሸከመው ትላለች። ርቀት ታይ የነበረችው አይኑ ብዥ ብዥ ይልባታል። ትሰነዘር የነበረች እጁ አልታዘዝ ትላለች። ምላሱም እየደከመ ይመጣል። በጣም ሲያረጅ ደግሞ ሐሳቡን መግለጽ ያቅተዋል፣ መረዳትም ያቅተዋል። لكي لا يعلم بعد علم شيئا ነው የሚለው አላህ። ከማወቅ በኋላ አላዋቂ እስከሚሆን ድረስ ነው የሚሄደው። ስለዚህ ይሄም ከኖረ ነው ከቆየ ይሄ ነው የሚጠብቀው፣ አለዛ ቀብራለ። ከዚያ በፊት ወጣትነትህን ተሻማ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሌላው ወሲሐተከ ቀብለ ሰቀሚክ እርጅና የማይጠብቅ ደግሞ ሌላ አደጋ ነው። ከመታመምህ በፊት ጤናህን። ዛሬ ሁላችንም እንግዲህ በእግራችን ተራምደን በአቅላችን አስበን መተናል። የሆነ ወቅት ላይ የሆነ በሽታ ይዝህና ከቤቱ በሰላም ወጥቶ ስትሮክ ናምን ማይባል ነገር የለም። አደጋ የሆነ ነገር ያጋጥመዋል። ወይ ከትምህርቱ በሰላም ተመልሶ ማታ በሰላም ራቱን በልቶ ጧት ጀናዛው ወጣ ይላል። አደገኛ ድንገተኛም አደጋ አለ፣ ረጅም ዘመን የሚፈጅም አለ። ያልጋ ቁራኛ ሆኖም ይቆይ ማለት። ይሄ ከመጣ በኋላ ይጸጸታል። ሰው እንደፈለገ ሲዘል የነበረው በጣም ተሳሳትኩ፣ ያን ጊዜ ኸይር መስራት ሲገባኝ አሁን አለፈ። ነዳማ ቢያጭዱት ክምር አይሞላም ይላሉ። ምን አይጠቅም፣ ውስጥ ከማቃጠል የዘለለ ማለት ነው። ስለዚህ ከመታመም በፊት ጤንነትህን ተሻማ። ይመጣል መታመም የሚባለው አንተ ከሰው የተለየህ አይደለም። ከመሞትህ በፊት ህይወትህን ተሻማ። በዚህ ህይወት ነው የነገን ሐያትህን የምትቀይረው። እንደፈለገ ህይወቱን ባልሆነ ነገር ይጨርሰውና በኋላ ጠበቅ ያለ ነገር ሲያጋጥመው ያ ለይተና ኑረድ፣ እንደው በዛች በዱንያ ህይወታችን ዳግም መመለስ እድል ቢኖረን ደግ ነበር ይላል። አይገኝም። አላህ Subhanahu Wa Ta'ala የቂያማ ዕለት ኩፋሮችን እንዲህ አይነት ጸጸት ሲያሰሙ وهم يصطرخون فيها يا ليتنا نرد ولا نكذب بآيات ربنا ونكون من المؤمنين ወደ ህይወት ብንመለስ የጌታን አንቀጽ ባናስተባብልና ከሙእሚኖች ብንሆን እንመኛለን ሲሉ አረ أولم نعمركم ما يتذكر فيه من تذكر የሚያስታውስ ሰው የሚያስታውስበትን እድሜ ያልሰጠናችሁም እንዴ አነሰ ያድሜ ይላቸዋል። ስንት ጊዜ ቆያችሁ ሲባሉ አንድ ቀን ወይም ግማሽ ቀን ይላል። የውመን አው ባዕض የውም በጣም አጭርነቷን ያን ያስታውሷታል። ወጊናከ ቀብለ ፈቅሪከ ከመደህየትህ በፊት ደግሞ ሀብትህ። ሀብት ማለት ጥላ ነው። አንድ ወቅት ላይ ገንዘብ ይኖርሃል፣ ሌላ ወቅት ላይ የለህም። ዛሬ የምትሰራው በጎ ስራ ከነገ ከዱንያ ችግርም ይታደጋል። ሰው ራሱ ገሌና እንደ ችግር ያጋጠመው እሱማ ደግ ሰው ነው፣ አይ እሱ መነሳት አለበት ይረባረባል አይደል? በኸይር የሚያውቀው ሰው ሁሉ ዝም አይልም። ያ ገሌ እንዲሆነ እሱስ ደግ ሆነ የሚልም አለ። የታባቱ ከራሱ ውጭ ማናስታውስ ያውቃል። የአኺራው ደግሞ ሌላ ነው። ረዳት የለ ዘመድ የለ ወላ አንሳበ በይነሁም የውመኢዝ ወላ የተሳአሉን። ስለዚህ አላህ የረዘቀው ነገር ላይ ነቢዩ ሰለላሁ ዐለይሂ ወሰለም በቡኻሪ እንደተዘገበው አቡ ዘር አልጊፋሪ ያስተላለፉት ሐዲስ ነው። ኢነል ሙክሲሪነ ሁሙል ሙቂሉን፣ ባለ ብዙ ሀብቶች ድሃዎች እነሱ ናቸው። ኢላ መን ቃለ ሃከዛ ወሃከዛ ወሃከዛ አሉ። እንዲህም ያለ ብቻ ሲቀር በየአቅጣጫው በዚህም ሸጎጥ በዚህም ጣል ሰው አያውራ አይስማ፣ ምን ቸገረህ? አላህ የሚያውቀው ነገር ስራ። በይነከ ወበይነ ረቢል ዓለሚን፣ በአንተና በአላህ ማክ። ይቺ ለነገ ስንቄ፣ ይቺ ለስራጥ ማለፊያ፣ ምን አለኝ ይችን እንኳን ለስራ እንጂ የሚል ንያ ሲኖርህ ማሻአላህ
وفراغك قبل شغلك باتليك مهونه بفيت كفت جزيهن تتكامل كفت جزيك عاقينيه زوسو بسرا ما يوتر باتن ساعات علالك إلا تبلا يتجنك استي جزين نقدل بالالان ود نجر بجنزب ما يجزا كسور طبعا ما يتضايق እርዱኝ ተብሎ የማይወሰድ ለትውስጥ የማይመች ለአንተ ብቻ የተሰጠ ውድ ነገር ልግደለው ትላለህ ራስን መግደል እኮ ለዚህ ነው ሐሰን አልበስሪ ምን ይላሉ انما انت اوقات مجتمعه ይላሉ አንተ የጊዜ ስብስብ ነህ ከተወለድ ከምትሞት ያለው ነው አንተ ማለት كلما ذهب يوم ذهب بعضك አንድ ቀን በሄደ ቁጥር ከፊል አካልህ ሄደ ማለት አንተ ነው ወደ ቀብር እየቀረብክ ያለው ስንቅ መያዣው ጊዜ እየባከነ ነው ያለው ስለዚህ ጊዜያችንን ባልሆነ ነገር የምናሳልፍ አላህ የሰጠንን ርዝቅ ሳንጠቀምበት የምንቀር ጊዜም ርዝቅ ነው ዕውቀትም ርዝቅ ነው ጉልበትም ርዝቅ ነው ገንዘብም ርዝቅ ነው ያ ሁሉ ግብር አለው አላህ የሚፈልገው የሚሰራበት ነገር ያን ባልሆነ ነገር ያባከነ ነገ ይጸጸታል ጸጸት ደግሞ ያለፈን አያካክስ ካለፈ እሱ የቅጣት አካል ነው ጸጸት የቅጣት አካል ነው አንዱ ራሱ አልኩፍ ነገ የውም القيامه የሚሰቃዩበት ነገር ጸጸት ነው ሁሌ ራሳቸውን እንደወቀሱ በገዛ ጥፋታችን ነው بلا قد جاءنا نذير فكذبنا وقلنا ما نزل الله من شيء እያሉ ነው የሚኖሩት ይሄ ትልቅ የረሱል ሰለላሁ ዐለይሂ ወሰለም ምክር ነው በአጭር ቃል በአምስት አስቀምጧል ወጣትነትህን ከማርጀትህ በፊት ህይወትህን ከመሞት በፊት ሀብትህን ከመደህየት በፊት ጊዜህን ባተሌ ከመሆን በፊት ጤንነትህን ከመታመም በፊት ተሻማው በመልካም ቁም ነገር አሳልፈው ይላሉ አላህ ይወፍቀን ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم يسر لنا أمورنا مع الراحة لقلوبنا وأبداننا والسلامة والعافية في ديننا اللهم انصر الإسلام والمسلمين اللهم أيد الإسلام والمسلمين اللهم ألف بين قلوب المؤمنين اللهم انصر المستضعفين من عبادك في برك وبحرك من أمة محمد أجمعين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون